በቅድሚያ ይህንን መልእክቴን ለአብ ሼር አድርጉልኝ አድርሱልኝ ማለት ነው። መጀመሪያ ፍቅር እምነት ይቀርማል። ከፍቅር እምነት ነው የሚቀርመው። እምነት ሲኖራችሁ ነው በፍቅር ላይ ዋስትና ኖራችሁ የምትኖሩት። ይህንን ነው የምለው። መጀመሪያ እምነት ከሌላችሁ ፍቅርንስ እንዴት ብላችሁ ትኖራላችሁ? አትተማመኑማ። ዛሬ ከያብ የሰማሁት ነገር አለ ማለት ነው። ብዙ ነገር ሰምቻለሁ አለ። ብዙ ነገር ቴክስት አይቻለሁ አለ። አያችሁ፣ ይሄ ምንድን ነው? እምነት ያስፈልጋል። አበቃ። ሄሉ ያንተ ከሆነች እመናት። አንተ የሄሉ ከሆንክ ታምናሃለች። ሄሉ ያለፈ ነገር አታረግም። ወጥተህ ልክ እሷ እንዳጠፋች ምናምን እየሆንክ እያወራህ ነው ያለው ማለት ነው። መስማማት ነው የሚበልጠው። አሁን ሄሉ ይሄን አረገች ብትል ማንም ህዝብ አያምንህም። ምክንያቱም ሄሉ ስትር ያለ ሴት እንደሆነች ማንም ያውቃል። ወደ ሁለተኛው መረጃ ስመጣ በትናንትናው ዕለት የቲክቶክ አዋርድ ነበረ። በቲክቶክ አዋርድ ላይ አዱናይ እንግዲህ እንደምታውቁት በሁሉም ደረጃ አሸናፊ ሆኗል። በአንደኛ ደረጃ ማለት ነው። እንግዲህ ሀያት ነስሩን ካወቃችሁ እህታችን እሷም እሱም አሸናፊ ሆነዋል። ነገር ግን በትናንትናው ዕለት በአዋርዱ በቲክቶክ አዋርድ ላይ የተነሳ ነገር አለ። ለምን መልእክተኛውና ማስተር አብነት አልተሸለሙም የሚባል እንትን ተነስቷል ማለት ነው። እንግዲህ መልእክተኛውም እንደምታውቁት መልካም ስራ የሚሰራ ነው። ማስተር አብነትንም የምታውቁት እንግዲህ መልካም ስራ የሚሰራ ነው። ከሁለቱ እንዴት አንደኞቹ እንኳን ሽልማት ላይ አልቀረቡም በማለት በቲክቶክ ላይ እንግዲህ ብዙ ነገር ፈጥሮ ይገኛል አሁን ላይ ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ሀሳብ አስተያየታችሁን ስጡ። በአንደኛ ደረጃ የመጣሁት አብ ነው። አብ ዛሬ ሲል የሰማሁት ነገርን ላስተላልፋላችሁ ነው የመጣሁት። ሰውን ስታፈቅሩ ስትወዱ፣ ማንኛችሁም ስትወዱ መጀመሪያ በእምነታችሁ ሁኑ ማለት ነው። በእምነታችሁ ሁናችሁ ሰውን ስትወዱ ስታፈቅሩ ሁሉም ነገር ይስተካከልላችኋል። ያ በጣም አያምንም እውነት ለመናገር ማለት ነው። ጥርጣሬ ውስጥ አለበት ብዬ ነው የማስበው ማለት ነው። የቅናትም ይሁን የምንም አላቅም። በቃ አብ ሳየው እንደዛ ነው ማለት ነው። ማስተካከል አለብህን ነገር አስተካክለ አንዴ ልብህን ለሷ ብቻ አድርገህ የምትቀጥል ከሆነ ከሄዱ ጋር ቀጥል። ልብህን እያወላወልክ አንዴ ልብህን ወደ ልዩ አንዴ ልብህን ወደ ሄሉ እያደረክ ከሆነ ግን አሁንም ነገር ብጥብጥ ውስጥ ስለሆነ የምትገቡት አንተ ያልቆረጠልህ ነገር አለ። ሲጀመር ያ ከልዩ አልቆረጠለትም። የእውነት ስነግራችሁ መጨረሻውን ዝም ብላችሁ ተመልከቱ ማለት ነው። ይሄ ነው አልቆረጠለትም። እንዲያየሁት ከሆነ አልቆረጠለትም። በቃ ወደ እሷ መመለስን ይፈልጋል። እሷ ደግሞ ሽብላ አትቀበለውም አሁን ላይ ማለት ነው። እውነት ስነግራችሁ እንግዲህ በትናንትናው ቲክቶክ አዋርድ ላይ እንግዲህ አዱናይ የመኪናም ተሸላሚ ሆኗል። ሁለት ጊዜም እንግዲህ ይህን የቲክቶክ አዋርድን አግኝቷል። በዚህ አጋጣሚ አንደኛ ደረጃ መኪናው የሚገባው ለእሷ ነበረ በማለት ደግሞ አዱናይ ላይ ብዙ ነገር እየተባለ ይገኛል። አሁን ላይ መኪናው የሚገባው ለእሷ ነበረ ተብላለች። እንግዲህ ለሀያት ነስሩ ማለት ነው። ግን ለአዱናይ ነው እየሆነው። ሁለተኛው ነገር ደግሞ እንዴት ማስተራብነትና መልእክተኛውን ሳትመርጧቸው እንዴት ተብሏል። እንግዲህ ይሄ መምረጥ አለመምረጡ እንግዲህ ሰው ነው። ግን አንዳንዴ ቆም ብለን ስናስብ እውነት መልካም ስራ የሚሰሩ ወንድሞቻችንን አናበረታታም። ለእውነት እንናገርታል። እኔ አዱናይን በጣም ነው የምወደው ማከብረው፣ በሚናገረው ነገር በሚመክረው ምክር፣ በተለይ የኔ ፍቅር የሚለው የኔ ቆንጆ በሚለው ነገር በጣም በጣም የምወድለት ቪዲዮ ነው እሱ። ነገር ግን ደግሞ አንዳንዴ ቆም ብለን ስናስብ ደግሞ መልካም የሚሰሩ ሰዎችን ማበረታታት ብንለምድ ጥሩ ነው ብዬ ነው የማስበው። አሁን መልእክተኛውን አዳርጋችሁ ተሸላሚ ብታደርጉት ምን ችግር ነበረው? ማስተራብነትን አዳርጋችሁ ማስተራብነት እንኳን ብዙ ሽልማቶችን አግኝቷል። ምንም ችግር የለውም። አሁን በቅርብ መኪና ሽልማት አግኝተዋል። ብዙ ነገርን አግኝቷል ማስተራብነት። ምንም ችግር የለም። ግን ለመልእክተኛውን አዳርጋችሁ ተሸላሚ ብታደርጉት ምን ነበር? ብቻ ግን ችግር የለውም። አዱናይ ወንድማችን እንኳን ደስ ያለ ትልቅ ቦታ የምትደርስ ልጅ ነህ። ይሄ ሁሉ በቅልጥፍናህና በጉብዝና በታታሪነትን ይሄን ነገር ልታገኝ ቻልከው። እግዚአብሔር ካንተ ጋር ይሁን እላለሁ። ሀያትም እንግዲህ ይሄንን 2 ሽልማትና የ1 ሚሊዮን ብር አሸናፊ ሆናለች። አራተኛ እንግዲህ ለምን መኪና አልተሰጣትም ነው ሰው እየተናገረ ያለው ማለት ነው። ወደ አብ ትመለስ። አብ ወንድሜ እኔ እንጃ ያንተ ነገር ግራ እያጋባኝ ነው አሁን ማለት ነው። ያልቆረጠልህን ጉዳይ ቆርጦልኛል ብትል ጥሩ ነው ብዬ ነው የማስበውና የሚናገረው ነገር ቴክስት አሳየኝ። ለምንድን ነው ቴክስት ማሳይህ? እና ምን ሆነህ ነው? በቃ ሄሉኔን እንትን ብላኛለች፣ ብዙ ነገር በድላኛለች። እንዴ ምንድን ነው እንዴ? አንገተ ላይ ያለው ማህተብ አይደል እንዴ? በእምነት አታምንም እንዴ?
በእንደዚያ ሆነ አትወድም እንዴ? የእውነት እንደዚህ ሆኖ ታዲያ ምንድን ነው ነገሩ? እንደዚህ ካልሆነ አትቀጥሉ፣ በቃ ይቅርባት። ኧረ በስመ አብ። ዛሬ ሰላም ብለህ ዛሬ ቅፍ ቅፍ ታረግና ነገ ደግሞ ይሄንሽ ትላለህ። እንደዚህ አይደለም እኮ ፍቅር እንዴ። ከወደድክ ከልብህ ወድሃት ቅረባት። ካላፈቀርካት ደግሞ በቃ አላፈቅርሽም ብለህ ላሽ ብለህ መሄድ ካላስ። ይሄ ነው። አበበ ቢሄድ ከበደ ይመጣል፣ ከበደ ቢሄድ አበበ ይመጣል የሚባል ነገር አለ። እውነቴን እኮ ነው። ስለዚህ ምንድን ነው እንደዚህ መሆን? ሳየው አንዴ ሰላም ይሆናል፣ አንዴ ይቀያየራል። እንዴ ስንት አይነት ጸባይ ነው ያለህ አንተ ራሱ ማለት ነው ሳስብህ። እውነቴን ነው የምናገረው ውዶች፣ ነጭ ነጩን ነው የምነግራችሁ። አብ ላይ ያየሁትን ነገር ነው የምናገረው ዛሬ። እንዴ ጉድ እኮ ነው። ቀለበት አላረግልሽም፣ ኦኬ አታርግ። ሄሎ ችግር የለባትም። ቀልጣፋ ሴት ናት። ነገ ትልቅ ደረጃ ደርሳ በልጣ እንጂ አንሳ የምትታይ ልጅ አይደለችም። ስለዚህ ያንን ነው የምለው እና ባካችሁ ሌላ ነገር ለምፈልገው እንግዲህ በትናንቱ ሽልማት ላይ ያለፈው አለፈ። እንግዲህ ለሚመጣው አመት ትመርጧቸዋላችሁ። አሁን አዱናይ ላይ እንግዲህ ነገሮችን ባታበረታቱበት አሪፍ ነው ብዬ ነው የማስበው ማለት ነው። እሱ ምርጥ ኢትዮጵያውያን ነው ማለት እሱ ምንም እንትን ነገር የሚለየው ነገር የለም። ሁሉንም ሰው በአንድ አይኑ የሚያይና ህዝብን የሚያበረታታ ነው። አዱናይን እወደዋለሁ እውነት ለመናገር ነገር ግን ያው ብዙዎቻችን ደግሞ ሰውንም ስንመርጥ እንደዚህ መልካም የወደቁ ሰዎችንም የሚያነሱትን ሰዎች ብናግዝና አሁን መልእክተኛው ትናንትና ቢሸለም በጣም ደስታ ይሰማው ነበረ። ግን አልተሸለመም። በጣም ነው የሚገርመው እውነት። እንዲያውም ዶክተር አብይ የተሸለመውን ሽልማት ለማስተር አብነት ሲያስተላልፍ ማስተር አብነት ደግሞ መልእክተኛው ይገባዋል ብሎ መልእክተኛው ወደ መድረክ ሲጠራው ማርያምን እኔ በጣም ነው እንትን ያልኩት። ምክንያቱም እኔ መልእክተኛው እውነት ይሸለማል ብዬ በጣም በተለይ በሰይፉ ቀርቦ ነበርና በቃ እንዲያውም መነጋገሪያ ሆኖ የሚሸለም ሰው ነበር የመሰለኝ። ነገር ግን አልተሸለመም። ደግሞ ችግር የለውም። መልእክተኛው ወንድሜ ነገ ሌላ ቀን ነው፣ ምንም አይደለም። ግን አንዳንዶቻችን ህዝብን ታንዱ ብንንትን ብንል ብናመዛዝን አሪፍ ነው በይነኝ። እውነት ለመናገር ትናንትና ቲክቶክ ላይ እኔ የተሸለሙ ሰዎች እኔ ብዙዎቹን አላቃቸውም፣ ይቅርታ አድርጉልኝና አዱናይን ነስሩ ሀያት ነስሩንና ደግሞ ማን ነው ጁንን ምናምን ነው። ከዛ ውጭ እኔ እዛ የተሸለሙትን ሰዎች በፍጹም አላቅም፣ ይቅርታ አድርጉልኝና እውነት ለመናገር አልከተላቸውም አላቃቸውም ከነዚህ ውጭ ማለት ነው። ግን ትናንትና ሴቶች ተሸለሙ እየወጡ ሳይ በጣም ነው የተገረምኩት ከሚባል በላይ ማለት ነው። እና ለማንኛውም ይህንን ነው የምለው። አብ ወንድሜ ተረጋግተህ አስብበት። የሉን የመሰለች ልባም ሴት አታምልጥህ። እልቅንስ እውነት ልንገርህና የእውነት አሁን ላይ ቆንጆ ሴት ማገኘት በጣም ቀላል ነው ብያለሁ። ልባምን ሴት ማገኘት ግን ይከብዳል። ስለዚህ ሄሉ ልባም ሴት ናት፣ ባታመልጥ ጥሩ ነው። እኔ እንዲህ እህትነት ነው የምመክርህ። ይሄንን ስልህ ለራስ ብዬ ነው። መቼም ሰው የሚስማማውንና የሚነግረውን ሲነገረው ስለማያውቅ እሱ ያው የምንነግረው ትንሽ የሚያውቅም አይመስለኝም። ለማንኛውም ይሄን ለማለት ነው የመጣሁት። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። አቢ ነበርኩ፣ አብሬያችሁ የነበርኩ። ሰላም ምሽት ይሁንላችሁ። መልካም ጊዜ። አመሰግናለሁ ስለ ሁሉም ነገር። ባይ ባይ።